በዘመን በጊዜ በሁኔታ የማይቀየር ሁሉም ቢከዳ የማይከዳው እግዚአብሔር የተመሰገነ እግዚአብሔር የተመሰገነ አልመጣም ነበር። አንደኛ ለኩሪ አንዴ እሺ ስላልኩ ቃሌም መስበር ከበደኝ። ሁለተኛ ጓደኛዬ ንጉስ አላስቀምጥ ስላለኝ ነው እንጂ መምጣት አልፈልግም። ሽልማት አልፈልግም። ሽልማት ትቻለሁ። ይሄ ለከማችሁበት የሰራችሁት ነገር ከቅን ልቦና ነው። ብዙ መከራ አለው። ተዘጋጁ። ብዙ እንቅፋት አለው። እኔ ሀገሬን እወዳታለሁ። ያያሌው መስፍንን ቁጭትና ቁስል ሸር አደርጋለሁ። ኢትዮጵያን እወዳታለሁ። ግን በመውደዴ በዚህ ልክ ጎዳለሁ ብዬ አስቤ አላቅም። በዚህ ልክ ይዘመትብኛል ብዬ አስቤ አላቅም። 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ። ለዚህ ያተረፍኩት ቁስል ብቻ ነው። በቃኝ ብያለሁ። ስለዚህ ወደፊት ኑዛዜ ስላለ ኑዛዜ ለሞት ብቻ ነው። ግን እኔ በህይወት ቆሜ የሆንኩትን ሁሉ እናገረዋለሁ አንድ ቀን በቅርብ። እስከዚያ ግን ፕራዮሪቲዎቼ ልጆቼ ያስቀየምኳቸው ጥያቸው የሄድኩ የሚፈልጉትን ሳልሰጥ የቀጣኋቸው ልጆቼን መውደድ ብቻ ነው። ከዛ ውጭ ግን በህዝባዊ ስብሰባ በህዝባዊ በዓል መገኘት ያመኛል። ቁስሌን ወቁት። ውፍረት ሳይሆን ሸክም ነው እዚህ ውስጥ ያለው። ኢትዮጵያን 24 ሰዓት ፍቅሬ ልሰጣት፣ ገንዘቤን ልሰጣት፣ አቅሜን ልሰጣት ሞክሬ ቁስል ነው ያተረፍኩት። ሽልማት የክብር ዶክትሬት ተሰጥቶኛል። የዛሬ 5 ዓመት ወርውሬው ነው የመጣሁት። አልተቀበልኩም። ክላሽንኮቭ ተሰጥቻለሁ። አፋር ሄጄ እዛው ጥየው ነው የመጣሁት። ጦና ተብያለሁ ጋሞ ጎፋ ሄጄ። ይሄ ሁሉ ለእኔ ምንም አይደለም። በቅንነት የሰራሁት ሁሉ መርዞ ነው አመመኝ። እግዚአብሔር ይክበር ይመስገን። ስለ ደከማችሁ በርቱ፣ ግን ፈተና ይጠብቃችኋል።